ምን አብዱዬ ነው ባንቺ ላይ ምን አብዱዬ ነው እዚህ ደረጃ ደረሽ ጋለጌ ኩኒ ሞላጫም ኩኒ ኧረ ማለት ይሰባ እባክዎት አሸናፊ ግን ሰው የዘራውን ነው የሚያጭደው የስራዋን ፍሬ ያገኘች አረጋች ምንም ያህል እኔ አልበቃሽም እንዴ ተረጋጋ አሸናፊ ተረጋጋ አሸናፊ ደግሞ እናቴን የምታነሺው አሁን ደግሞ ምን እንድታረግልሽ ልጄ ይቅርታ አድርግልኝ የማን ልጅ ምስገኝ የበኩር ልጅ ሰው ነው የማን ልጅ ማርቲ ምንድን ናችሁ? ሰላም ነው ምንድን ነው የሚሰማው አንቺ የሚሉት ነገር ልክ ነው አልገባኝም ምንድነው ሰላም ነው አባ ሰላም ነው እንዴት ነሽ ማለት ችግር አለ ምንድነው አይ ምንም ችግር የለም ያው አንዳንድ ነገሮችን አንዳንድ ቆይታዎችን ካንቺ ጋር ማድረግ ስለፈልግ ነው ችግር አለ ብላ ችግሩ ማናገር አለበት እንዴ አባዬ እኔ እኮ ነው አንዴ ከስራ የመጣሁት ምንድነው ነው ዋናቸው ምንድነው ማለት ምን ማለት ነው አቶ መኩሪያ እባክዎት ይረጋጉ እንዳልገባሽ አትይኝ እባክዎት ይረጋጉና እስቲ ቦታ እሺ ና ግባ እሺ እኔና አንቺ አልጨረስንም ገና ወራቲ ናሱ ቢሉስ ነገር አንቺ ሰራሽ ቆይ እስኪ አባዬ ወይ የተፈጠረ ነገር ወይ ያስረዱኝ እባክዎት ይረጋጉ አቶ መኩሪያ ይረጋጉና ያለው ነገር እኔ ላስረዳት እባክዎት ያው እንግዲህ ማርታ አንዳንድ ነገሮችን ከአባትሽ ጋር መጫወት ችለን ነበር ስለ ወንድምሽ ስለ አሸናፊ ማለት ነው እንግዲህ ስለሱ አንዳንድ ነገሮችን ለማውራት ችለን ነበር ከሳቸው ጋርና እንደው ካንቺ ጋር አንዳንድ ነገሮችን ቆይታ ብናደርግ ይሻላል ብዬ ስላሰብኩኝ ነው እንድትመጪ ያደረኩት እንዴ ቆይ ምን ፈልጎ ነው የላካችሁ እሱ ነው የላካችሁ አይደል አሸናፊ ነው እሱ አይደለም የላከን እንደውም እሱ እንዳንሄድ ፈልጎ ነበር ግን እኛ መተን ነገሮችን እሱ ያለበት ሁኔታ ጥሩ ስላልሆነ ነገሮቹ ላይ መፍትሄ ለመውሰድ ስለፈለግን ነው እኛ ታዲያ እሱ ካለበት ቦታ አንፃር ሰላም ይሁን አይሁን አናቅም አሁን ያለበትን ቦታ አናቅም ስለዚህ ያለበትን ዙሪያውን ማጣራት ነው የሚሻለው ወይስ ከኛ ጋር የተረሳሳን ሰዎችን ምን ያደረባብልሽ ነው የሚሻለው አይደለም ምን ያደረባብልሽ ነው ጀመረ ይሄ መረሳሳት እኮ እንዴት ነው የምታስቢው ማርታ ወንድምሽ ነው እሱ ደግሞ እሳቸው ደግሞ አባቱ ናቸው አይደል እንዴት ነው ቤተሰብ ሊረሳሳ የሚችለው ይሄን አንቺ በምን አይነት አንቺ ሲጀምር ወንድምነትን በምን አይነት መንገድ ነው መተረጅ ሲጀምር አልፈልጋችሁም ብሎ እስከወጣ ድረስ የኔን ወንድምነቱን ትቶ ልጅነቱን ክዶ ነው የወጣው እንዲቀመጥ ጠይቆታል ፍቃደኛ አይደለም ስለዚህ ከዚህ ቤት እግሩ ሲወጣ እኔ ወንድምነቱን ክጃለሁ በቃ ስለዚህ ስለሱ ማቀው ነገር የለም እሱን ኮን እንድነግር የምትፈልገው ምነግር ነገር ስለሌለ ጊዜ ባታባክኑ ደስ ይለኛል ስራትቼ ነው የመጣሁት ምንም አይውልሽ የሚባክን ስራ ወይም ጊዜ የለም እንግዲህ ድርጅቱም የራሳችሁ እንደሆነ እናቃለንና ታዲያ ራስን ድርጅት ላይ ስራ አይኖርም አይ ስራ ሊኖር ይችላል አይኖ ግን ከወንድም በላይ ደግሞ አስፈላጊ ነገር የለም ሰማሽኝ አይደለ ጥሎኝ ደሳት ክዶኝ ነው የወጣው ቤት እንዲቀመጥ አባቴ ጠይቆታል ብዙ ጊዜ ፍቃደኛ አይደለም ስለዚህ ወጣበት የራሱ ምክንያት አለው ህይወቱን መርጦ ነው የወጣው ስለዚህ ስለሱ አይመለከተኝ እሺ በአካውንትሽ ስለገባው ብርስ ስለሱስ ምንም ማቲ ስለገባው ብር ምን አስገባለሁ ገንዘብ ሲሆን አይደለም አዳምጪኝ ገንዘብ ሲሆን ችግር የለውም አይደለ ገንዘብ ሲሆን ወንድምነቱን ትፈልጊዋለሽ ዛሬ አይደለም ያስገባልኝ እኮ ዛሬ አይደለም ከመውጣቱ በፊት ሰላም ይያለን ያስገባልኝ ሲወጣን ካብዬ ልመልስለት እንዳገኘው እንኳን ፍቃደኛ ሌላ ውሸት አትጨምሪ እዚህ ጋር ሰማሽኝ ከቤት ከወጣ የራሱን ንብረትና ቤት ካፈራ በኋላ ያን ቤት ሸጦ ነው መልሶ ወደ አንቺ አካውንት ገንዘብ ያስገባው እኔ እሱን እንዴት ላቅ እችላለሁ እንደ ታላቅ ወንድም ለህቱ አስቦ እንደሰጠኝ እንደላከልኝ ነው ማስበው ምክንያቱም ጥሩ ስራ ከዛ በፊት ግን አሁን ምን ይያልሽ ነበር ወንድምነቱን ክጃለሁ ይያልሽ ነበር ካልኩትማ ነገርኩ እኮ ከዚህ ቤት ከወጣ ሰዓት በኋላ ነው ቤት ምናምን ገዛ ስላልከኝ ነገር አይደለም ይያልኩ ያለው ገንዘቡ ከትፋገሽ ባልታሽ አባዬ ምን ሆነ ነው አንተ እኔን አታውቀኝም እንዴ ማይን ያውን ሰው ስታይ እንደዚህ ብትሆነው አሁንማ ማቃት ልጅ አልመሰልሽም ስሚኝ አዳምጪ አሁን ሁለት ባንድራስ ሁለት ምላስ ነው ይሆንሻልሽ ከቤት ከወጣ በኋላ ነው ወንድምነቱን የተካድኩት ይያልሽ ነው እሱ ደግሞ ከቤት ከወጣ በኋላ ነው ያን ቤት ገዝቶ ድጋሚ ሸጦ ወደ አንቺ አካውንት ብሩን ያስገባው ከቤት ከወጣ በኋላ ማለት ከነጭራሹ ትቶን ሲወጣ ነው ያልኩክ ያለሁት ቤትማ ገዝቶ እኮ እህት አለችኝ አባት አለኝ ይያለ እየመጣ እዚህም ያድራል ሊጠይቀናል ብዙ ጊዜ ይመጣ ነበር ከዛ ውጪ ግን አሁን እርግጠኛ አይደለሁም ቀኑን አባዬ ለምንድን ነው ከነጭራሹ ከጠፋበት ጊዜ ሆኖታል በውሸት ላይ ውሸት መደራረቢው ለምንድን ነው የምን ውሸት ነው
እኔ የማውቀው ነገር ነው እየነገርኩህ ያለው ይሄ ፍጹም ውሸት የሆነ ነገር ነው እሱ እዚህ ቤት ከወጣ በኋላ ለ6 ወር ያክል አልተመለሰም ይሄን እሳቸውም አስቀድመው እየነገሩኛል ስለዚህ ከ6 ወር በፊት ከዚህ ቤት ሲወጣ ለለይ የፈለኩት እየኖረ ያለው እዚህ ቤት ነው ሳይሆን ከነጨራሹ እዚህ ቤት መምጣት አቆሞ እኛን ትቶን በቃ እኛም ማየት አልፈልግም ብሎ ከሄደ 6 ወር ሆኖታል እኮ የሚኖርበትም ቤት እኮ ነው ሲኖርበት የነበረውን ቤት ነው አይደለ አንቺ ወንድምነቴን አቁም ያለው ቀርጥፌ እሱ አያስፈልገኝም ብለሽ ከቆረጥሽ በኋላ ነው ይሄን ቤት ሸጦ ገንዘቡን ያስገባልሽ ይሄማ እኮ የኛ ቤት ነው የምንኖርበት ይሄን ቤት አይደለም የሚኖርበት ቤት አንተ ራስህ የምትናገረው ነገር ግልጽ አድርገህ ይኸውልሽ ነገሮችን ለዮነ ለማወዛገብ አትሞክሪ ሰማሽ ነገራቅ ይዝክቻለሽ እንዴ ስለዚህ ያለ ማስረጃ የምናወራ መስሎሽ ከሆነ ነገሮችን በማስረጃ ነው እኛ የምናወራው የምን ማስረጃ እኔ እሻው ምን ላድርግ ልመልስለት ብሩ አይደለም ስለ ብር አይደለም ሰማሽኝ አይደለ ምንድነው ይሄን ሰው ያደረግሽው ቤተሰቦቼ ጥሩ ድርጅት አላቸው እዛ ውስጥ ነው እየሰራው ያለውት ላይክ የቤተሰቦቼ ማለት የራሴ ድርጅት ነው ብሩ አሳስቦት ከሆነ ብሩ እንድመልስለት ከሆነ ይላካችሁ ኤኒ ታይም ልመልስለት እችላለሁ ስለ ገንዘብ አይደለም ስለዛ ሰው ጤና ነው ምንድነው ያደረግሽበት እዛ ሰው ላይ ነው ይያልኩሽ አልገባኝም እኔ ከሱ ጤና ጋር ምንድነው የሚያገናኘኝ ምን ላደርግበት ይችላል ከነበረበት የሀብት ማማ ከነበረበት የኑሮ ደረጃ ባንዴ ወርዶ እዚህ የቀን ስራ ላይ እንዲገኝ ይሄን እንኳን ያወቅሽ አላዘንሽለትም ወንድምሽ ስለሆነ ራሱ ስንፍና ነው ምን አገባኝ እኔ ስለዚህ እዚህ ነገር ውስጥ እጅሽ እንዳለ ሁሉም መንገዶች የሚመሩት ወደ አንቺ ነው ወንድሜ ስራ ቆም ሰነፉን ብዬ መከርኩት አይደለም ያደረግሽውን አንቺ ታውቂዋለሽ ነገርኩህ እኮ እኔ ከሱ ጋር ምንም የሚያገናኘኝ ነገር የለም የራሱ ስንፍና እንደዚህ እንዲሆን አድርጎታል አላቅም አሁን ያለበትን ሁኔታ አላቅም ያለ ማስረጃ እያወራ መስሎሽ ከሆነ በጣም ተሳስተሻል ከዛ በፊት አንቺ እውነታውን አምነሽ እንድትነግሪኝ ስለፈለኩኝ ብቻ ነው እየጠየቅኩሽ ያለሁት እንጂ ነገሮችን በማስረጃ ይዤ ነው እያወራሁሽ ያለሁት እኔ ማቀው ነገር ያለው ስለምትለው ማስረጃ ማቀው ነገር የለም ወንድሟ ላይ ምን ልታረግ ትችላለሽ ብለህ ታስባለህ ምንም ብናደድበት እኮ ወንድሜ ነው እሺ መልካም ችግር የለውም አንቺ ነገሮችን አድበስብሰሽ ለማለፍ ነው እየሞከርሽ ያለሽው አዳምጪ ይሄን ቮይስ አዳምጪ ከጓደኛሽ ጋር ስታወሪው የነበረው ቮይስ አዳምጪ ወንድምሽ ላይ እንዴት ነገሮችን ስታሴሪ እንደነበረ እንግዲህ ይሄን ትክጂ እንደሆነ እናያለን ተናገሪ እና የድምጽ ማን ነው ምንድነው ይሄ አዳምጪ የራስሽ ድምጽ ነው ምንድነው አትበይኝ ሰማሽኝ ይሄን ቪዲዮ ተመልከቺ ወደ ጠንቋይ ቤት ስትሄጂ ወንድምሽ ላይ ነገሮችን ለማሰራት ተመልከቺ ይሄ ጠንቋይ ቤት ነው አዎ ውስጥ ድረስ ገብተን እንድንቀርጸው ፈልገሽ ነበር ተናገሪ ይሄን እያንዳንዱን ከጓደኛሽ ነው ያገኘነው አባ እኔ ዋና ከሲና ነው ጀጣ አቲም ቤክቱ ምን የሚደባበቅ ነገር በጀመረሽው አማርኛ አውሪ ኤታል ውስጡን አሳየኝ ጠንቋዩን አሳየኝ ይሄው እኮ መታወቅ ነገር ላይ ይሄማ ተራወሪ ነው ዘበጊ ላውራ እችላለሁ እንጂ እንዴት የእውነት እንደዚህ ነገር ማድረግ አይነሳው ማርቲ ተናገሪ እውነቱን ብትናገሪ ነው የሚሻልሽ ማርታ እኔ ምንም እውነት የለም ከካሜራ ጀርባ ያየሻቸው ሰዎች እንዳለ ልትታይ ፈልገሽ ነው እንዴ አባኒ አንተ እነሱ ነው የምታምነው ከኔ በላይ ከዚህ በላይ ምን ይታመን ንገሪ ጭራሽ ደግሞ ሀብቱ ብቻ እንዲወርቅ አይደለም የምፈልገው እንዲሞትም ነው የምፈልገው ነው ስቴ የነበረው ለምንድን ነው ይሄን ሁሉ ነገር ማለት እዚህ አላደረኩም አልኳችሁ በቃ ማን ነው ይሄን ያደርገው ይሄ ማድምጽ ነው ተናድጄበት ብያለሁኝ እንጂ የእውነት እኔ እንደዛ እንዲሆን ጨክኛ አደርጋለሁ ገቢ የነበረበት ቤትስ ይሄ ቪዲዮ ይሄ እኮ ዝም ብሎ ግቢ ነው እኔ ቤቱ ሄጄ ቀጥታ አይቼዋለሁ ገብቼኩ የሚካደምበት ቤት ሰማሽ ሰይጣን የሚከበርበት ቤት ነው ይሄ ቤት አንተም እዛ ቤት ተመላለሳለህ ነው እኔ እንዳንቺ ርካሽ ቦታ መገኝ ሰው አይደለም ስነ ስርዓት ይኖርህ ለንግግርህ እንጂ ሰማሽኝ ለእንዳንቺ አይነቷ ሴት ምንም አይነት ክብር የለኝም ላደረግሽው ነገር እያንዳንዷ ነገር ተጠያቂ ምን ማለት ነው እኔ ምን አብዱዬ ባንቺ ላይ ምን አብዱዬ ነው እዚህ ደረጃ ደረሰ አባዬ እኔ ምንም አላጎደልክብኝ ምን አብዱዬ ቢሉ እናወራለን ይውጡ እነሱ አቶ መኩሪያ ይረጋጉ ምንም አባዬ ይውጡ እነሱ ወንጀለኛ ጥላ ይሄ ባይነ ገለክ ፍቅት ይብላል በቃ ተቀመጭ ኩተይ ወይኛ ቤተሰብ ለበጥበጥ ነው እንደመጣችሁት ከአባቴ ጋር ታጣሉኝ ነው ይኸውልሽ አንቺ ነሽ ይሄን ዛሬማ ተጀመረኩ የቀቡ ርዕስ ተጀምሯል ዛሬ እንዴ አቶ ቤቴ ውስጥ አውሬ ነው እንዲያሳደክኝ አባኔ አውሬ ነኝ ቁጭ በል ይነግራለሁ ካንቺ በላይ ምን ይምጣ ጋለጌ ኩኒ ሞላንጫን ኩኒ አረ ማለት ይሰባ አባኮት ይቀመጡ አቶ መኩሪያ አባኮት ይቀመጡ ረኮን ቀባ ያያየሽ ነው አይደለ ያዳመጥሽ ነው አይደለ
አባትሽ እንኳን ምን ያህል እንዳፈሩብሽ አባዬን ያስረዳሃለሁ እኔን አታምነኝም ከነሱ በላይ ሀቱ ጁስ አባዬ አሸናፊ እንደዚህ አይደለም አሸናፊ ተረጋጋ እንደዚህ አይደለም ተረጋጋ አሸናፊ አይደለም እባክህ ተረጋጋና ተቀመጥ አሸናፊ እንደዚህ ማድረግ ሰማኝ አቹሻ በኔ ላይ ተረጋጋና ተቀመጥ እባክህ ለካ አንቺ ነበርሽ እንደዚህ ህይወቴን ስታንከራትሽው ስትበድይው አሸናፊ ተቀመጥ እሺ ተቀመጭ እዚህ እንደ ምስኪና ይስራሽ ደግሞ ያደረግሻትን እያንዳንዷን ነገር እያወቅሽ እንደ ምስኪን ተለማለት እኔ የገዛሁልሽ አባዬ ምንድነው እየተካሄደ ያለው ንገራት እስኪ ወይኔ አሁን አዳምጪ ተረጋጋ ይኸውልህ አሸናፊ ተረጋጋ እያንዳንዱ ነገር ገሃድ ወጥቷል ሰማሽኝ አይደለ ስለዚህ ምንም የምትደብቂው ነገር የለም አባትሽንም ቢሆን አተሽ ስለዚህ ለምንድነው ይሄ ማስደረግ ያስፈልገው ነው እያልኩኝ ያለሁት ለዚህ ጥያቄ ብቻ መልስ እንድሰጪ ነው ፈልገው ቆይ ምን አደረኩሽ ምን በደልኩሽ ቆይ እኔ አንቺ ጥሩ ደረጃ እንድትደርሺ ስለተንከባከብኩሽ አንተ መቼ ምንን ጥሩ ደረጃ ለማድረስ ለፍተህ አታውቅም እሺ አታስመስለው ማን እያስመሰለ እንዳለ እያየህ ማይኒ አባንተ እኮ ምስኪን ነህ ምንም እኮ ነው የማታውቀው ተናገሪ ለምንድነው ይሄ ማድረግ ያስፈልገው ነው እያልኩሽ ያለሁት ይሄ ላደርግ ፈልጌ አይደለም ራሱ ነው እንደዚህ እንዳደርግ ይገፋፋኝ እንዴት ነው እሱ ይሄ እንድታደርግ ይገፋፋኝ እንዴት ጨክነሽ ወንድምሽ ላይ አባኔ ጨካኝ አይደለሁም አባዬ ከዚህ በላይ ምን ይምጣ ጠይቅልኝ ከዚህ በላይ ምን ይምጣ ተናገሪ ከበፊት ጀምሮ ከእናቱ ጋር እየተመሳጠሩ አባዬ ላይ ሲሰሩት የነበሩት ሴራ ራሱ ገና በቃራ እስኪ ታርጂ ነው እንደምንጠብቅ አባ አንተ ምንም አታውቅም አልኩህ እኮ በቁልክ እኮ ነበር ሲጫወቱብክ የነበሩት ይሄን አንቺ በመና አንቺ እኮ ትናንት ነው ያደግሽው አይደለ ንገሪኝ እስኪ ምንድነው አንቺ ላይ ግን ያደረኩት ክፉ ነገር ምን ነበር እስኪ ንገሪኝ እስኪ አታስመስላው ካንተ ጋር ካንቺ በፊት ይሄ ሰው ነበር አይደለ አንቺ እንዴት ነው ትናንት ባደጋ አይምሮሽ እንግዲህ ይሄን ነገር ልታውቂ የቻልሽው ይሄን ነገር ልታስብ የቻልሽው አላህ ወንድምሽ እኩል መወለድ አይጠበቅብኝ ስለዚህ ለምንድን ነው ይሄን ያረክሽው ተናገሪ ነው እያልኩሽ ምንድነው ሲያሴሩ የነበረው ነው እሺ እነሱ አባታቸው ላይ ተናገሪ ምንም የምትዩ ነገር የለሽም አየሽ አለኝ እኔ ተናገሪ የምትዩ ነገር ካለ ተናገሪ ገና ከጅምሩ ጀምሮ ተናገሪ ሰማሽኝ አይደለ እንሰውዱ ምን በበድልሽ ነው ቆይ ተናገሪ እኮ የኔን ህይወት ለማበላሸት ጠንቋይ ቤት ድረስ በቃ ከጓደኛሽ ጋር ተመሳጥረሽ ተናገሪ እያልኩሽ እኮ ነው አይደል እኮ ተናገሪ በርግጥ ትክክል ነው ከኔ እናት በፊት ከሱ እናት ጋር ነበር አባቴ ግንኙነት የነበረው ከዛም እሱ ተወልዷል በመሃላቸው አለመግባባት ነበረ ከኔ እናት ጋር ከሆነ በኋላ ግን የኔን እናት በጣም ብዙ ጊዜ ለመጣል ሲሞክሩ ነበር ወደሷ እንዲመለስ ብላ እናቴ ላይ በጣም ብዙ ነገር ስታደርግባት ነበር እናትየው ይሄንን ደግሞ በጣም ብዙ ጊዜ ያቃል ሲያግዝ ነበር ልጅ እንኳን ሆኖ እንደ ትልቅ ሰው ነበር አብሯት እኔ ሲሄድበት የነበረበት ቤት እየሄዱ ሳይቀር እናቴ እንድትታመም ያደርጋሉ በጣም ብዙ ነገር ነበር የሚያደርጉት እሺ ይሁን ተባለኛ ታውን ተመለሰ በመሃል እነሱ ጋር የሱ እናት ስራዋ ነው መሰለኝ አረፈ ስለናት ይሄማታውራንች ከዛ ግን ሰው የዘራውን ነው የሚያጭደው የስራዋን ፍሬ ያገኘች አረፈች ምንም ያህል እኔ አልበቃሽም እንዴ ደግሞ ካረፈች በእናትህ ነው ማውራ ተረጋጋ አሸናፊ ተረጋጋ አሸናፊ ደግሞ እናቴን የምታነሺው አሁን ደግሞ ምን እንድታረግልሽ እንደዚህ አትተረጋጋ ተቀመጭ እኔ ሳላቅ በፊት እናንተ ሰሩ የነበረው ግን ጥፋት አይደለም ማለት አሸናፊ ተረጋጋ ደግሞ ስለናቴም ልታወሪ ትፈልጊያለሽ ተረጋጋ አሸናፊ ምንድነው የምታወሪው እንደናንተ ሐሳብማ እናቴ ልትገሏት እኔ ያርገዘችውን ጽስ ልታጨናግፉ ነበር አይደለችም እሺ እንዳንቺ አይደለችም አይደል ተናገሪ ቀጥይ ምን እያልሽ ነው ቀጥይ ካረፈች በኋላ ግዴታ እሱነቱ ስለሌለች ከኛ ጋር ተቀላቅሎ መኖር ነበረበት ከዛ አባዬ ነው እኛ ጋር ፍቼ ይዞት መጣ ልጅ እያለ የሱ እናት መሞት ላይ የናንተ እጅ ያንቺ እናት እጅ ነበረበት የለበት ምን አይነት ጥያቄ ነው የምትጠይቀኝ ይሄ እንድትመልሽልኝ ፈልጋለሁ መሞታን ራሱ ያወቅነው ልጁን ይዞ ሲመጣ መልካም ቀጥይ እኛ ፍቼ እነሱ ደብረ ጭራሽ ማንገናኝ ቦታ ሁኔታሽ ይጋማልኛ ቀጥይሽ
ይሁን ብለን እኔም እማዬም ተቀበልነው። አባዬም ልጁን ይዞ ስለመጣ ምንም ማድረግ አይቻልም ሌላ ማደጊያ የለውም ብለን አሰብን። ከዛ ግን ሴራው ሁሉ ሌላ ነገር ነበረ። በቃ እኛ እናቱን እንደገደልንበት ያስባል መሰለኝ። ውስጡን አስመሳይ አባዬ ፊት የሚያደርገው ነገር ሌላ፣ በውጭ በኩል እማዬ እንዴት እንደሚያንገበግባት ዝም በል ያውራበት። አሁን ዝም በለኝ። እሺ ታውቃለህ ሁላ አባዬ በጣም ሰርቶ የሚኖር ሰው ነበረ። የሱን እናት ካገኘ በኋላ ግን ምንም አይነት ስራ ቢሰራ እንኳን አይሳካለትም። ምክንያቱም የምትቀድመው ነገር አለባት። ምንም ነገር በቃ አይሳካለትም። ይሄው እዚህ ጋር ከመጣ በኋላ ሰላም አገኘ። ነገረው ታቋርጠኝ አጥምታው ድርጅት አለው እቤት አለው በቆንጆ ሁኔታ እየኖረ ነው ያለው። ጋፊ ነገር ናት። ራሷን ገፋች። አንቺ ስነ ስርዓት ይኑርሽ። ሰማሽኝ አይደለ? ስነ ስርዓት ይኑርሽ። ለንግግርሽ ለከት ይኑርሽ። አቱን ቢገባሽ ስነ ስርዓት ያለሽ ላታቆነ ያወራክ ያለውት ምንም ስነ ስርዓት የሌለሽ ሰው እንደሆንሽ ያሳያል። ሰማሽኝ አይደለ? ስነ ስርዓት አለኝ። የተፈጠረውን ነገር ጠየቀኝ፣ እየነገርኩ ነው ያለሁት። ምክንያቱም ስነ ስርዓት ስላለኝ። ስነ ስርዓት ባይኖረኝ ምንም ነገር አልነግርህም። ቀጥ አድርጌ ከቤቴ መንቅሬ ያስወጣህ ነበር። እሱን ማድረግ ስለማትችይ ነው። ሰማሽኝ አይደለ? ወይኔ ማድረግ ስለማትችይ ጥፋተኛ ነኝ ልጄ። ይቅርታ አድርግልኝ፣ ይቅርታ አድርግልኝ፣ ይቅርታ አድርግልኝ፣ ይቅርታ አድርግልኝ፣ ይቅርታ አድርግልኝ ልጄ፣ ይቅርታ አድርግልኝ፣ ይቅርታ አድርግልኝ። እኔ ነኝ የበደልኩ ልጄ። ይቅርታ አድርግልኝ፣ ይቅርታ አድርግልኝ፣ ይቅርታ አድርግልኝ፣ ይቅርታ አድርግልኝ ልጄ። እጄን በጄ ይቅርታ አድርግልኝ ልጄ። አባተው በቃ አንተ ተው በቃ። አንቺ ከስር መሰረቱ የሚፈልግን ሰው ይቅርታ ጠይቃለህ እንዴ? አንቺ ሌባ ሰይጣን እንኳን ራሱ ይቀናባታል እኮ እቺ አሸናፊ የሌባ ነደረቅ። እባክህ አሸናፊ፣ ለካ አንቺ ነሽ ጎዳና እንደወጣ እንዲወጣ አሸናፊ። በቃ ፍላጎት ነው። በቃ ተረጋጋ። ሰማኝ አይደለ? ሌባ እንዳስወጣ አታድርገኝ። አሸናፊ ተረጋጋ እባክዎት። ጋሽ መኩሪያ ራሱ የሚረጋጉ እባክዎት። ቀጥ ያንቺ ቀጥ እያንዳንዷን ነገር አብራርተሽ እንድትነግሪኝ ነው ፈልገው። ነገርኩህ እኮ ደህና ከእናቱ ተገላገልን ስንል ገና ሕፃን ሆኖ እንኳን ስነ ስርዓት የሌለው ለነገሩ ልምድ ነው ያደገበት ነው። አላውቅም እኔ እናቱን አልገደልናትም፣ ግን ደግሞ የኔን እናት ለመግደል በጣም ማያሴረው ነገር የለም። ጓዳ ገብቶ ይርመጠመጣል። ምን እንደሚያደርግ ምን ውስጥ ምን ለመክተት አስበው እንኳን እንደሆነ አናውቅም። ኧረ ራስ ረምጥመጥ ቀጥይ። እና አንቺ ከሱ በምን ተሻለ? ቀጥይ። ምናልባት እናቴ ሞተችው በሱ ምክንያት ይሆናል። የእናቴን ነገር ደግሞ ሳልበቀል አርፌ መቀመጥ አልችልም። እነዛን ገብገበዋት እንደዛ ሲያደርጓት ምናልባትም እኔ ጽንስ ውስጥ እኮ የሆነ ነገር በሽተኛ ይሆን ነበር። ይሄኔ ቀጥይ። ያዳመጡ አንቺ ምኑን ከምን ነው የምታገጣጣው? አፍን ዝጋ እባክህ አሸናፊ። ስራህንማ በደንብ አድርጌ ያወራልሃለሁ። የኔ አሁን ስለተጋለጠ አይደል ጥፋት የሆነባችሁ? ቀጥይ። የእናንተ አለፈ አይደል? ቀጥይ። የእናቴ እንደም እበቀላለሁ። እውነት አለኝ ካልሽ ቀጥይ። አሁንም ቢሆን ቀጥይ። እገልሃለሁ። መግደል ነው የቀረሽ ከዚህ በኋላ? እናቴ ሞታማ አትቀመጥም። አባዬ የማን ልጅ እሱ ነው? የማን ልጅ የምትገድል? እባክዎት የማን ልጅ የምትገድል? አባዬ የገደላት እሱ ነው። አባዬ የበኩር ልጅ አባዬ ሰው ነው የማን ልጅ የወለቀው? አቶ መኩሪያ እባክዎት ይቀመጡ። ይቺ ልጅ ሰው ነች ወይስ ሰይጣን ነች? እባክዎት ይቀመጡ። አቶ መኩሪያ ተቀመጡ። ምን አሸናፊ እገላለሁ ትላለች። አፋም በሽታ ሳይኖርባት ተኝታ ሞተች ሲባል አጠረጥርም። ቂሌታም ኑሮ ነው አትልም። ቂሌታም ነች ቂሌታም። ወይኔ ምናልባት በውስጥ አውቀህ ልጅህን ለማዋረድ የቻልከው መስሎኝ ነበር። አንተም እያስመሰልክ የማዬ መሞት ትፈልጋለህ። አባ ሌላውን ተይውና ወደ አካውንትሽ የገባው ገንዘብስ ከወንድምሽ የተቀበልሽው ተናገሪ። ስለሱ ገንዘብስ ተናገሪ። ፈልጎ እኮ ነው የሰጠኝ። ፈልጎ ነው የሰጠሽ? ያው እህቴ ልላክልሽ ብሎ ነው የላከል። አንቺ ግን በገንዘብ ደረጃ ሲሆን ከሱ ምንም ትቀበያለሽ ማለት ነው። እንግዲህ ልላክልሽ ብሎኝ አልቀበልም። ፍቅር ሲሆን ከሱ ሲሆን አንገሸገሸሽ ፍቅር ሲሆን፣ ገንዘብ ሲሆን ግን እጅሽን ከፍተሽ ተቀበልሽው አይደለ? ለምን አልቀበለውም? እቀበለዋለሁ። መልካም ቀጥይ። ከዛ በኋላ ምንድን ነው ያደረግሽው? ስለ ጥንቁልናው እያንዳንዱ ነገር ዘግዝገሽ እንድትነግሪኝ ነው የምፈልገው። ነገርኩህ በቃ እናቴን እንደገደለብኝ ስለማቅ እሱን መበቂያ መንገዶችን ነው የምፈልገው። ግን ደግሞ ቀጥታ እንዲሞት አልፈልግም። ቀስ እያለ እንዲሰቃይ ስለምፈልግ ነው የሄድኩትኝ እንጂ ማን በስነ ስርዓት እናቴ ቤተክርስቲያን አሳደገችኝ። ግን የሷን ሞት እያወቅኩኝ መቀመጥ አልችልም። ይሄን ቆይ ያንቺን እናት እሱ እንደገደላት በምን እርግጠኛ ሆነሽ ነው? ይሄን ማዬ እኮ ተኝታ ነው ሞታ የተገኘችው። ከዛ በፊት የነበሩትን ነገሮች እያንዳንዱን አውቃለሁ። ማዬ ሁሉንም ነገር ስትነግረኝ ነበረ። ከእናቱ ጋር ሲያደርጉ የነበረውን ነገር ማዬ ትነግረኝ ነበር። አታቋርጠኝ አባዬ። አንተማ ዝም በል። ለእሱ አይደል የምታግዘው? እሱ አይደል ልጅክ?
እኔ ለእናቴ በቀልላታለሁ ችግር እኔ ያልገባኝ ነገር ቆሞ የሞት ማን ነው እማዬ ቆሞ የሞት ቆሞ የማይሞት ከሆነ አንተ ነህ አንቺ ለአባትሽ እንኳን ትንሽ ክብር ይኖርሽ ሰማሽኝ አይደል ክብር ይኖርሽ አየሽ ንግግሮችሽ ምን ያህል ይወረርሽ ሴት እንደሆንሽ ያሳያሉ እቺ ቆ 150 መንፈስ ሰፍሮባታል አፈና ትክፈት በእናትህ ምታወራውን ታውቃለሽ እንኳን ሰፈረብኝ ቀጥ ምንድነው ያደረግሽው ከዛ ተናገሪ ቀጥ ይሄ ቪዲዮ የት ስትገቢ ነው የተቀረሽው ተናገሪ ሰዎችን አማክሬ ያለውን ሀብት የሚያሳጣውን ነገር ጠየኳቸው ወደዛ መሩኝ ወዴት ወደዛ ማለት ወደ አየህበት ቪዲዮ እኮ አታሽሞንሙኙ ሰማሽኝ አይደል ጠንቋይ ብለሽ ጥሪ ሰማሽ ያልከው ቦታ ሄድኩኝ ጠንቋይ ብለሽ ጥሪዋ ለምን ነው ታሽሞንሙኙ እኮ በቂ እኮ ነው ተናገሪ ቀጥ ወይኔ እሺ ቀጥ እያዳመጥኩሽ ነው ነገርኩ እኮ በቃ እዛ ሄድኩኝ ከዛ ምንድነው ያሰራሹ እዛ ሄደሽ ነው ያልኩሽ አሉት ባንዴ ሁሉም ነገር የሚሆን አይደለም በማል የምትከፍላቸው ብሮች አሉ ከዛ ደግሞ በሂደት ነው ሁሉም ነገር የሚካሄደው ተባልኩኝ መጀመሪያ ግን እኔ ንብረቱ እንዲያጣ ነበር የምፈልገው ይሰራል ብዬ አላስብም ምክንያቱም አላምንባቸውም ነበር ምንም በሽታ የሌለባት መኪናው ቀጥ ብላ ቆማ ቀረች ልክ እንደዛ ብሎ ሲጀምር አመንኩበት ቀጠለ መኪናዬን ማስቆምሻት አንቺ ነበር ከዛ ቤቱን እንዲሸጥ አደረገ አሸናፊ እባክህ ተቀመጥ እንዳስወጣ እያስገደድከኝ ነው ተቀመጥ ቀጥ ስራ መስራት እንዳይችልና ማጭሱስ ውስጥ እንዲገባ ስራ መስራት እንዲያቅታው ከዛ ደግሞ በሂደት ቤቱን እንዲሸጥ ምንም ነገር እንዳይኖረው ፈለኩኝ ከዛም ደግሞ አደረኩት ቀጣይ የቀረኝ ነፍሱ ነች እሱን ደግሞ ቀስ ብያደርገዋለሁ ምንም አያስቆመኝም ባይዞይ ምንም ልታረጉኝ አትችሉ ምንም ልናረግሽ አንችልም ሰማሽኝ አይደለ እኛ እንደዚህ ተራ እንትኖች መተን እያወራንሽ መስሎሽ ነው አይደለ እንዳለ ከካሜራ ጀርባ ያየሻቸው ሰዎች እንዳለ አንቺን ህግ ፊት አንጠልጥለው ለመውሰድ ነው ያሉት አንቺ ማርታ ቢከፋኮ ብታሳስሩኝ ነው እኔ ደግሞ ቀድሜ እኔን አዳምጪ ያለብኝ ነገር አድርጌያለሁ ማታ ይወጣሽ እነዛ የምትገዛቸው ዶሮች ለዛ ነው ተናገሪ ለማን ነው አዎ ለዛ ነው እዛ እየሄድሽ ምን ታደርጊ ነበር አባዬና አቶ አሸናፊ እንዲስማሙ ስለማልፈልግ ጥቋቁር 6 ዶሮዎች የከፈልኩት 6 ዶሮዎች ስለዚህ በመሃል በእነሱ መሃል ቁርሾ እንዲፈጠር ያደረግሽው ያን አድርገሽ ነው ማለት ነው አዎ አባዬን ራሱ ማየት እንዲያስ አገሽም ሞልተሽ ታወራለሽ አባዬ አወራለሁ ምንድነው የምታደርገው ነገር ተረጋጉ አቶ መኩሪያ ተረጋጉ ባኮት ይረጋጉ ይየስማት ስለዚህ አሁን ሰማሽኝ አይደለ ሁሉም ነገር ታውቋል ከዚህ በኋላ መፍትሄው ምንድነው አላቅም እኔ ስለመፍትሄው ምን ማለት ነው አንድ ነገር ሰማሽኝ ስታሰሪ ስለመፍትሄው በደንብ ታውቂያለሽ እኔ እኮ መፍትሄውን አስቤ አይደለም ያሰራሁት ስለመፍትሄው ምንም የሚያጋባኝ ነገር የለም ኦሬዲ እሱን የጀመርኩትን መጨረሱን ሐሳቤ ጨርሷለሁ ብያለሁ ትጨርሻለሽ እሱን ህግ ፊት ሄደሽ መጨረሻውና ካንቺ ጋር እዚህ ማውራት ሌላ ምን ተጠቀሙ ምን ራሳችሁ ምክንያቱም ምን ቀደም ቺሌባ ይዛዲ ሌባ ወራዳ ሰላም ውድ ቤተሰቦች እንግዲህ የባለፈውን ያሸናፊን ታሪክ እንደምታስታውሱት ነበር እንግዲህ እዛ ቤት በድጋሚ ተገኝተናል ማለት ነው እንግዲህ የተገኘንበት ምክንያት ደውለው ጠርተውኝ አዲስ ነገር አለ እስቲናና ባክ ጎብኘት ታርገን ብለውኝ ነበር እንግዲህ እኔ መጥቼ ከነሱ ጋር ቆይታ ለማድረግ ፈልጊያለሁ ማለት ነው እንግዲህ በድጋሚ ተገናኝተናል አሸናፊ እንግዲህ በድጋሚ እንደዚህ ሆነ ስላየው በጣም ደስ ብሎኛል ቀደምም እየነገርኩ ነበርና ከዛው ሁሉ ነገር አገግመ አሁን በጥሩ ሁኔታ ላይ እንደምትገኝ እያየው ነውና እንግዲህ አቶ መኩሪያም ለዚህ ነገር ዋነኛው ሚና እንደተጫወቱ ሰምቻለሁና ሁለታችሁንም በእንደዚህ አይነት ሁኔታው ስላገኙአችሁ በጣም ደስ ብሎኛል አዎ በጣም እጅግ በጣም ድሮ የገጠመን ነገርና አሁን ያለንበት እጅግ በጣም ማይገናኝ ነገር ነውና ብቻ እንግዲህ ከፈጣሪ በታች ሁሉንም ነገር ፈጣሪ ነው የሚያስከደው ያው ፈጣሪ ደግሞ በሰው ላይ አድሮ ነው የሰው ልጅ የሚረዳውና እድሜ ላባዬ ያው ወደ ሙሉ ጤንነቴ ወደ ነበረው ማንነቴ ተመልሻለኝ አሁን እግዚአብሔር የተመሰገነ ይሁን ክብር ለመድኃኒዓለም መልካም እንግዲህ እስቲ አቶ መኩሪያ እንደው አንዳንድ የሚሉት ነገር ካለ ባኮት ያው እንግዲህ እንደሚታቂ አሸናፊ መጀመሪያ ልጅ ነው ያው ከደረሰበት ነገር እግዚአብሔር ይመስገን ያገግሙ ለዚህ ባቅቷል እንግዲህ 3-7 ጸበል ተቀምጦ እንግዲህ ጨርሶ አሁን ወደ ራሱ ተመልሶ መጥቷል እንግዲህ እንደምታየው ገብርኤል ጸሎቴ ሰማ ልጄ ይመለሳልኝ ያው እንግዲህ
አሁን ወደ ቤቱ ተመልሷል፣ ወደ ስራ ተመልሷል። ተመስገን ነው። እንግዲህ አሁን ያለበት ሁኔታ ጥሩ ነው። ያው እሷም ብልግና ነው የሰራችው። ያው እንድትፈታ አልፈልግም። መማር አለባት፣ ትምህርት መውሰድ አለባት። ሰው አስፈላጊ መሆኑን ማወቅ አለባት። ወንድም ላይ የስጋ ዘመድ ላይ እንዴት ሊደረጋል? አዝናለሁ። እኔ በጣም ያዘንኩ። በእኔ በኩል ያለው ይሄ ነው። መልካም እንግዲህ አቶ መኩሪያ ጥሩ ነው። እንግዲህ በእንደዚህ አይነት ሁኔታም ተገናኝቶ ማውራት መቻል በጣም መልካም ነውና እንግዲህ እስቲ አሸናፊ የምትለው ነገር ካለ አንተንም ላዳምጣ። አዎ ምን የማይባል ነገር አለ ብለህ ነው? የኔ ህይወት እኮ በቃ ያው ከጅምሩ ጀምሮ አንተ ታውቀዋለህ። ምናልባት እንደው አድማጮችም ከኛ ህይወት ቢማሩበት በሚለው ነው እንጂ እኮ በቃ እኔ ጋር ያልተፈጠረ ታሪክ ያልተከሰተ ክስተት የት አለ ብለህ ነው። እጅግ በጣም የሚገርም ነው። ግን ያለፈው አልፏል፣ እሱን አውርቼው አልፏል ኦልሞስት። ግን ምንድነው አሁን ላይ እንዴት ዳንክ የሚለውን ነገር ወደሚለው ሐሳብ ብንገባ ሞር የተሻለ ነው። ያው የሰው ልጅ ብቻ በዚህ ምድር ላይ ተስፋ መቁረጥ የለብህም። በቃ እኔ የተረዳሁት ነገር ምንድነው በቃ እኔ ለኔ የተሰጠኝ ህይወት ይሄ ነው። በቃ የበፊቱ ህይወቴ በቃ ፈጣሪ ለኔ አልፈቀደውም። በቃ አዲስ ህይወት አይኖረኝም። በቃ ይሄን የለመድኩትን ህይወት እኖራለሁ ብዬ ተስፋ ቆርጬ በጉልበቴ ለማደር በጉልበቴ ለመኖር ቆርጬ የተነሳው ሰው እንደነበርኩ አውርቻለሁ። ካንተ የተሰወረ ነገር የለም። ግን በቃ የኔ ህይወት መጨረሻው እስከ ህይወቴ ፍጻሜ ያ ይሆናል ብዬ ነበር። አይ እግዚአብሔር ደግሞ በአቋራጭ ሌላ መንገድ አለው። እንግዲህ ያው ያኔ ካስታወስክ እስኪ እንደው የምናገኘው መረጃ ካለ ምናምን ብለህ መጣህ። እሷን እንደዛ ጠየቃችኋት። በወንድም ላይ አይደለም ልታረገው ምንድነው በቃ ለዱር እንስሳት ለአውሬ እንኳን ራሱ ልታረገው አይገባም። አይደለም ለወንድም ለሰው ልጅ ይቅርና በቃ እንኳን ወንድምህ ቀርቶ በቃ ሰው ለተባለ ፍጡር ለማንም ሊደረግ የማይገባው ነገር ነው እጅግ ያደረቀችው። ግን ዝሮ ዝሮ ምንድነው ሰይጣን እዚህ ጋር ወጥመዱን ይዘረጋል። እግዚአብሔር ግን የሰይጣንን ወጥመድ ሁሌም ይሰብራል። ዛሬ ላይ የሰይጣን ወጥመድ ተሰብሯል። በቃ አከርካሪው ተመቷል። እኔ ላይ የሰራው ሴራ እኔ ላይ ያደረው መንፈስ ሁሉ እኔ ከላይ ላይ ተገፏል። በቃ እድሜ ብቻ ማመን ብቻ ነው እዚህ ጋር የሚፈልገው። ያው ቅድም አስቀድሜ ብያለሁ እድሜ ላባዬ እኔ ከተወለድኩበት አካባቢ የተወሰነ አለፍ ብሎ ጸበል ቦታ አለ ገዳምና እዛ ነበር እንትን ያልነው እና ሲወስዱኝ እኔ ግቢውን ስረግጠው በቃ ጥለህ ሩጥ ለምን እዚህ ትመጣለህ የሚል መንፈስ ነበር እየታገለኝ የነበረው። ከዛ በኋላ ግን እዛ ደስ የሚለው ነገር ደግሞ ጸበል ቦታ ላይ ማንኛውም ሰው ይተባበራል። በቃ ዘመድ ስለሆንክ ምናምን ነገር የለም። በቃ ልክ እኔ እየተፈራገጡ ሳስቸግር ግዴታ ይዘውኝ ነበረ። በቃ ጸበል ውስጥ መጀመሪያ ቀን ይዘው ሲገቡ በቃ አላስታውስም፣ የምለፈልፈው ነገር ሁሉ አላቀውም። ገብቶሃል አይደል? ብዙ ነገር ነው በቃ። ከዛ በኋላ እየዋለ እያደረ ሳምንት እንደዛ 10 ቀን 10 ምናምን ቀን እያለ ሲሄድ ሰውነቴ እየፈዘዘ ምንድነው እየለዘበ ከላይ ላይ የሆነ ነገር እየደከመ ሲሄድ ግን ይታወቀኛል። በቃ አደከመኝ። ገና ስትገባ ጸበሉ ሳይነካ ራሱ ገና በቃ የሚያስለፈለፍ ትንፋሽ የሚዘጋ ነገር አለው። ገብቶሃል አይደለ? በቃ እንዲ ጭንቅ ነው የሚል በቃ እና የመጀመሪያዎቹ እስከ 4 እስከ 5 ቀን ድረስ በቃ አልችልም ነበር። 4-5 ሰው እንደዚህ ጠፍሮ ይዞኝ ነው በቃ ጸበሉ እዚህ ይሄን ግንባሬን ከነካይ በቃ ጮሃለሁ። ተጫወታችሁብኝ ወይኔ ታያስኩኝ ነው በቃ የምለፈልፈው። እንግዲህ እንደዛ ነው አባዬ ሲነግረኝ የነበረው ማለት ነውና በጣም የሚያስጠላ እኔ ምን ብዬ እንደምነግርህ አላቅም። በቃ የጸበሉን ግቢ ቦታውን ከረገጡ ጀምሮ ራሴን አላቀውም። በቃ ከዛ መጨረሻ ላይ ብቻ ክብር ለፈጣሪ እንዴት ብዬ እንደምገልጸው ራሱ ለኔ በጣም ነው የሚከብደኝ። በቃ ደከመ ሰውነቴ እየዛለ እየደከመ ሄደ። ልክ የመጨረሻው ቀን ላይ ግን እንዴት ብዬ እንደማስረዳህ አላቅም። የሆነ መብረቅ ከፊቴ ላይ ብቻ ብልጭ ሲልብኝ ነው እኔ የማውቀው። የሆነ ነገር ብልጭ ሲል ከዚህ ከሰውነቴ ከዚህ ከጸጉሬ ጀምሮ የሆነ ነገር እየተገፈፈ ጥፍሬ ዳር ደርሶ ሲወድቅ ብቻ ይታወቀኛል። ከዛ በኋላ እንዲዞር ስል በቃ ያለሁት ቅዱሳን ቦታ ነው፣ ደስ የሚል የጸበል ቦታ፣ ብዙ ሰው ታሞ የዳነበት የሚያስደስት መንፈስ፣ አካባቢው ሁሉ በቃ እጅግ የተለየ ማራኪ የሆነ ጠረን፣ ማራኪ የሆነ መዓዛ ያለው
እንዴት ብዬ ልንገርህ በእናትህ እጅግ የሚያስደስት ቦታ ላይ ነው በቃ ራሴን ያገኘሁት። ተመስገን አምላኬን ያልኩኝ በቃ የስካውኑ ህይወቴ የሆነ አካል ሲያዝዝበት እንደነበረ በእኔ ላይ ያደረ ሌላ ኃይል እንዳለ ተረዳሁት። በቃ ሙሉ በሙሉ አወቅኩት። ከዛ በኋላ ማለት ነው በቃ ልክ ሲለቀኝ በቃ ይታወቀኛል። በቃ እንደነገርኩ ነው በቃ ሌላ የሆነ ማንነት በላይ ላይ ሲያዝዝብኝ እንደኖር የተረዳሁት ያኔ ነው። ከዛ በኋላ በቃ አማትቤ ተመስገን ያልኩኝ በቃ ሀብት ንብረት መኪና ተው ይቅር፣ ሁሉ ነገር ይቅር። እኔ ግን ወደ ነበርኩበት ወደ ተፈጥሯዊ ማንነቴ መመለሴ ከምንም በላይ እጅግ ነው ያስደሰተኝ። እንግዲህ ክፍል ለፈጣሪ አሁን ላይ በቃ ማንኛውንም ስራ አይደለም በፊት የነበርኩበትን ስራ ይቅርና ማንኛውንም ስራ ሰርቼ መኖር እችላለሁ። ፈጣሪ ይመስገን። ስራ ማገኝበትን መንገድም አባዬ አመቻችቶልኛል። ወደ ቢሮዬ ይመለሳለሁ፣ መስራት እችላለሁ። ከዚህ በኋላ ምንም የሚያስቸግር ነገር የለም። ብቻ ለፈጣሪ ምስጋና ይግባው። ምንም የምልህ ነገር የለም ሌላ። መልካም እንግዲህ አሸናፊ እኔም በድጋሚ እንደዚህ ሆነ ስላየው እንግዲህ ቤታችሁ ውስጥ በድጋሚ ሰላም ገብቶ ደስታ ገብቶ ስላዩዋችሁ ስለጎበኛችሁ በጣም ደስ ብሎኛልና እንደው የእህትህ የማርታ ጉዳይስ እንደው እየተከታተልከው ነው? ሄደህ ሳይታት ታውቃለህ? የእህቴ ጉዳይ ያው እርግጥ ሰይጣንም በሷ ላይ አድሮ ነው ነገሩን የሰራው። ቢሆንም ግን የሰው ልጅ መጀመሪያ አይምሮውን ካሳሰበ ነው ሰይጣንም አብሮ ተከትሎ የሚመጣው እንጂ ከመሬት ተነስቶ እንደዛ ሰው መጥፎ ነገር ላይ ያስብ ይችላል። መጀመሪያ የኛ የህሊናችን ሲፈቅድለት ነው መጥፎ ነገር የሚሰርጸው። ገብቷል አይደለ? ስለዚህ ለማይሆን ነገር አይምሮዋን አስገዝታለች። የማይሆን መንፈስ ወደ ጭንቅላቷ እንዲመጣ አድርጋለች። ዝሮ ዝሮ ያው ጉዳዩ ይፈጸም ዘንድ ነው እሷም እንደዚህ ያደረገችው። ምናልባት እሷም ለቀሪ ህይወቷ መማሪያ ሊሆናትም ይችላል ብዬ አስባለሁ። ስለዚህ አያት አለው እጅግ በጣም ተጸጽታለች። በነገራችን ላይ የእሷን ኬዝ እኔ በ24 ሰዓት ውስጥ መጨረስ እችላለሁ፣ ግን ከድርጊቷ ግን መማር አለባት። አባዬም በጣም አዝኖባታል። ቅድም እንዳለ እጅግ በጣም ተጎድቷል። 2 ፍሬ ልጆች እኮ ነን እኮ ሌላ እኮ የለም። እኔና እሷ ነን እኮ ሌላ የለም እኮ በቃ ሀብት ንብረት ቤት መጨረሻ ላይ እኮ የሁላችንም ቤታችን እኮ 3 ክንድ መሬት እኮ ነው በቃ ምንም ሌላ ቤት የለህም። ስለዚህ ያደረገችው ነገር እጅግ በጣም አስቀያሚ ስለነበረ እሷም ህይወትን እንዳዲስ እንድትማር እኔ ህይወቴ ሄዳ ነው በጸበል ቦታ በሃይማኖት ቦታ እንደሆነ ሁሉ እስር ቤት ውስጥ እሷም የተለያየ ህይወት አይታ በቃ መጥፎ ያደረገ መጨረሻው ምን እንደሚሆን ያ እስር ቤት የሲኦል ምሳሌ ነው። በቃ መጥፎ ነገር ብታረግ ወደፊት የሚገጥምህ ነገር ቀድሞ ሲያሳይ ነው በቃ ፈጣሪ። ገብቷል አይደለ? ስለዚህ ወደ ነፍሷም እንድትመለስ እሷም ወደ ነበረው ሰዋዊ ማንነቷ እንድትመለስ እስር ቤት ገብታ በደንብ በስርዓት መታረም አለባት፣ መማር አለባት። ሌላ አዲስ ሰው ሆና መውጣት ስላለባት ያው ፍርድ ቤቱ የፈረደባት እንትን ቀን እስከሚደርስ ድረስ ማለት ፍርዷን እስክትጨርስ ድረስ አትወጣም። ይሄን ያደረግነው ደግሞ እኔና አባዬ ተነጋግረን ነው። ስለዚህ መማር አለባት። አልናፍቀን ብላ አንወዳት ብለን ምናምን አይደለም። ምንም ብትበድለኝም ወንድሟ ነኝ። አሁን ላይ ይቅርታ አድርጌላታለሁ፣ እሷም ይቅርታ ጠይቃለች። ግን ይቅርታው ብቻውን በቂ ስላልሆነ ከዛ ህይወት ስለማያስወጣት እና ለሷ ሌላ የህይወት ትምህርት ቤት ይሆናት ብለን ስላሰብን የአካባቢው ሰውም አይ በቃ ከስተቷ ትማር ይሄ በቃ በማህበረሰቡ ዘንድ ሊወገስ የሚገባው ነገር ነው ስለተባለ የኛም ሐሳብ ነው ሰው ባይልም እኛም እንደዛ ነው የተነጋገርነው እና በዚህ ምክንያት ፍርዷን እስክትጨርስ አትወጣም። ፍርዷን ከጨረሰች በኋላ ያው ለሷም የሚገባትን ህይወት ከወዲሁ ቀድመን እናመቻችላታለን። እንደዛ ነው ያለው ነገር። እናንተ ባትመጡ ይሄ ነገር እንዴት ሊፈጠር ይችላል? እውነት ነው ነገር እንዴት ሊጋለጥ ይችላል? እውነት ነው። በጣም ምስጋና ይገባችኋል። ለእናንተ ትልቅ ምስጋና ለእናንተ። እኛ ምንም ያው እንግዲህ ከኛ ይልቅ ጓደኛህን ብታመሰግነው የተሻለ ነው ብዬ አስባለሁ። ይሄን ነገር ከስር መሰረቱ አጣርቶ ለኛ የጠቆመን እሱ ስለሆነ እንግዲህ ሊመሰገን ከተገባም እሱ ነው። እኛ ትንሿን ነገር ነው ያደረገው። አይኔ ሲል የተደበቀ ውሸት፣ አይኔ ሲል የተደበቀ ኃጢአት አንዴ የሆነ እውነት ነው። ትልቅ ስራ ነው። ባርቱ ትልቅ ስራ ነው። እናመሰግናለን። እሺ ለእናንተ ይገባል። እንደው ለልጄ በዚህ መንገድ እግረ መንገድ እቺን ቁልፍ ቢሰጠው የምን ይቻላል፣ ችግር የለውም ይቻላል ነው። ልጄ ያው የራሱን ነገር እስኪገዛ የቤት እኔ ሌላ እገዛለሁ፣ በቀኝ እገዛለሁ። አሁን አዲስ የመጡ መኪኖች አሉ፣ ከሱ ላይ እገዛለሁ። አሁን ይቺን ሰጥቼ ይጠቀምበት፣ ቢሮ መመላለሻ እንኳን ይጠቀምበት። እንዴ አባዬ አንተስ? አይ እኔ
በጣም ነው የማመሰግነው አባ። ኑሪልኝ አባዬ። አይገባም። በጣም ነው የማመሰግነው የኔ አባት። በጣም ደስ ይላል። ተመስገን። ያው እንግዲህ አሸናፊ አባትህ እንግዲህ ትልቁን ስጦታ ሰጥተውሃል ብዬ አስባለሁና እንደው እስቲ በመጨረሻ ምን ተሰማ ይሄን በማግኘትህ? እኔ እንጃ ከምንም በላይ እውነት በቃ መጀመሪያ ህይወቴ ነፍሴ መዳኗ ነው ለኔ ትልቁ ነገር። ግን ደግሞ በቃ ያው ደስታን ነው ይዞት የሚመጣው። ያው ፈጣሪ እንዳልተወኝና እስከመጨረሻው ከኔ ጋር እንደሆነ ያው የሰው ልጅ የሚገጥመውን ክፉ ነገር እድሜ ልኩን ከኔ ጋር ይኖራል ብሎ ማሰብ እንደሌለበት ብቻ ነው በቃ እኔ ተረዳሁት። ብቻ እንግዲህ አላቅም ምስጋና ብቻ ነው አሁን ላይ ያለኝ። ከማመስገን ውጪ ሌላ ምልበት አንደበት የለኝም። ከምር ነገሮች ሁሉ ተመቻችተውልኛል በቃ ለኔ አሁን። መልካም ያው ክብር ለሱ ይሁን። ፈልገው እሱ ነው። በድጋሚ እንደዚህ ሆናችሁ ስላዩዋችሁ በጣም ደስ ብሎኛል። ያው እንግዲህ ውድ ቤተሰቦቼ እንዳያችሁት ነበረ የዚህ ታሪክ መቋጫ እንግዲህ መልካም ሆኖ አልቋል ማለት ነው። እንግዲህ አሸናፊና አባቱ አቶ መኩሪያ በጥሩ ሁኔታ ላይ ነው አሁን የሚገኙት። እህትየውም እንግዲህ በእስር ቤት እንደምትገኝና ያው እንግዲህ የእርማት ጊዜዋን ጨርሳ ወጣ ወደ ቤተሰቦቿ ተቀላቅላ በእርቅ ይሄ ቤተሰብ ነገሩን እንደሚቋጨው ነው አሁን ሲነግሩኝ የነበረውና እኔም ይሄን ነገር በማየቴና በመደሰቴ በጣም ደስተኛ እንደሆንኩ ነግሬያቸው የዛሬ ፕሮግራሜን እዚህ ላይ አበቃው ማለት ነው። ሳምንት እንግዲህ በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ